ሆሳዕናን የዝማሬ ቀን እንዳለ ሁለተኛው ወይም ሰኔ የሚባለው ሁለተኛው ቀን ዕለተ ሰኞ ዕለተ በለስ እየተባለ ይጠራል። ክርስቶስ በለስን የረገመበት ቀን ተብሎ ይታወቃል። ሆሳዕናን የዝማሬ ቀን ዘንባባ ይዘን ተዘመርነ። ዕለተ ሰኞ ደግሞ ክርስቶስ ወደ ኢየሩሳሌም ሲሄድ ወደ በለስ ሄደ። በለስ ቅጠሏ ሰፋፊ ነበር። ፍሬ አፍርታ ይሆንን ብሎ እርቦት ፍሬ ፍለጋ ፍሬ ሲሻ ቢሄድ ፍሬ ያጡባት በለስን ረገማት ብለው ወንጌላውያን ቅዱስ ማቴዎስ፣ ቅዱስ ማርቆስ እንደነገሩን የበለስ ቀን ብላ ቅድስት ቤተክርስቲያን ታከብራለች። ዕለተ በለስ ተብሎ ይከበራል። ዕለተ በለስ ስንል የበለስ ታሪኩ ከአባታችን ከአዳም ይጀምራል። እናታችን ሔዋን አባታችን አዳም ዕፀ በለስን ከበሉ በኋላ ዓይናቸው ተከሰተ፣ ተከፈተ፣ ተገለጠ። የመጀመሪያ ያዩት ራሳቸውን ነበር። ራሳቸውም ራቁት ሆኑ። እግዚአብሔር በገነት ያጎናጸፋቸው የጸጋ ልብስ አጥተው ተራቁተው እርቃናቸውን ለመሸፈን የበለስ ቅጠልን ለበሱ ይላል። አዳም እርቃኑን የሸፈነበት ስጋውን የጋረደበት በለስ ነው። በለስ ለምንድን ነው የመረጠ ሲባል በለስ ቅጠሉ ሰፋፊ ነው። ቅጠሉ ሰፋፊ ስለሆነ በበለስ ሰውነቱን እርቃኑን ጋረደ። አዳምና ሔዋን ተፋፈሩ። አዳም ሔዋንን ሲያያት ማፈር ጀመረ። ሔዋን አዳም ስታዩ ማፈር ጀመሩ። ስለዚህ የአፍረታቸው መጋረጃ ምን አደረጉ? የበለስ ቅጠልን ለበሱ ይላል። ሙሴ ዘፍጥረትን ሲጽፍ በዘፍጥረት መጽሐፉ የሰውን ክብር ከተናገረ በኋላ ሁለተኛ የሚቀጥለው የሰውን ድቀት ነው። ከድቀቱ መካከል ደግሞ ራቁትነታችን ነው። ምን ሰው ልብስ ማጣት ነው። እና አዳምና ሔዋን ዕፀ በለስን ለበሱ ይለናል። ክርስቶስም ወደዚህ ዓለም መጥቶ በለስን አይቶ ቅጠሏ ሰፋፊ ሆኖ ተመልክቶ ፍሬ ዕፅ ሲሻ ተርቦ ሊበላ ሄደ ይላል። በቅዱስ ዮሐንስ ወንጌል ምዕራፍ 1 ከቁጥር 48 ላይ ደግሞ ናትናኤልም ርኢኩከ በታሕተ ዕፀ በለስ በበለስ በታች አየሁ ብሎ ይናገራል። እንግዲህ አሁን ስለ በለስ እንዲህ ተጽፏል። አዳም ከገነት ሲወጣ ወይም ዕፀ በለስን በልቶ እርቃኑ ሲሆን በለስም የበለስ ቅጠል ለበሰ ይላል። ናትናኤልም ነዋ ዘበአማን እስራኤላዊ ዛር ወጽሑት ውስተ ልቡ እነሆ በልቡ ቂም የሌለበት ንጹህ ሰው ብሎ ካመሰገነ በኋላ ባሕቲቱ ተአምረኒ ብሎ ሲጠይቀው ርኢኩከ በታሕተ ዕፀ በለስ በበለስ ስር ተጥለህ አየሁ ብሎ በበለስ ስር መጣሉን ይነግረዋል። ክርስቶስ ደግሞ በመዋዕለ ሥጋዌው ወደ ኢየሩሳሌም እየሄደ ነው የሚለው። ወደ ኢየሩሳሌም እየሄደ ጊዜው ክረምት ነበረ ይላል ማርቆስ። በክረምት ወራት ወደ ኢየሩሳሌም እየሄደ በለስ አየ። ፍሬ ዕፅ ሲሻ ወደ በለስ ሄደ። እርሷ ደግሞ ቅጠሏ ለምልማ ስላያት ፍሬ አላት ብሎ ነው ሄደው። ደግሞ ፍሬ የላትም፣ ረገማት፣ ደረቀች። መድረቅ ብቻ አይደለም ለዘለዓለም ፍሬ አይገኝብሽ ብሎ ረገማት ይላል። ይገርማል። አሁን ሊያድን መጣ እያለ ዕፀ መስቀሉ ቅዱስ ነው እያለ ዕፀ ሕይወት ቅዱስ ነው እያለ አሁን ስርናይ ቅዱስ ነው እያለ ወይን ሐረግ ቅዱስ ነው እያለ ይህች ዕፀ በለስን ግን ረገማት ብለን እናገራለን። ረገማት ብለን የእሱን እርግማት እናገራለን። ቤተክርስቲያንም የዛሬውን ቀን የበለስ ቀን ምን ማለት ነው? የበለስ ቀን ማለት በለስ ማለት ዕፅ ነው። ቅጠሉ ሰፋፊ የሆነ ዕፅ ነው። ቀኑ ደግሞ በምን ተሰየመ? በበለስ ቀን ተሰየመ። እና በለስ ምንድነው ብለን ስንናገር አንደኛ በለስ የአይሁድ ጉባኤ ነው። ዮሐንስ አፈወርቅ ዕፀ በለስ ምንድነው ካልገኝ የአይሁድ ጉባኤ ናት። የአይሁድ ጉባኤ ዕፀ በለስ ብሎ ተናገራት። ብዙ ክፋት ይሰራበት ነበር። ዕፀ በለስ ቅጠሉ ሰፋፊ ነው። ኃጢአትም እንደ ቅጠል እንደ በለስ በጣም ሰፍታ ነበር። በአይሁድ ላይም ኃጢአት ሰልጥኖ ስለነበረ የአይሁድን ጉባኤ በለስ እያለ ይጠራታል። ለምንድን ነው የአይሁድን ጉባኤ በለስ እያለ የሚጠራት ከተባለ ክርስቶስ ሲያስተምር አንድ ምሳሌ መስሎ ነበር። ወንጌልን ሲዘራ
በጎዳና ላይ የወደቀ ዘር አለ፣ በጭንጫ ላይ የወደቀ ዘር አለ፣ በሹሃማ ላይ የወደቀ ዘር አለ፣ በመልካም መሬት ላይ የወደቀ ዘር አለ ብሎ እንደነገረን ጭንጫ ያለው እነዚህ በታምራቱ እያዩ ህብስ ሲያበረክት፣ ድውይ ሲፈውስ፣ ሙስ ሲያነሳ እልል ሊሉ የነበረ እኛ ስንፈወሳለን እያሉ ይቀርቡ የነበሩ ሊበሉ ይቀርቡ የነበሩ ሊፈወሱ ይቀርቡ የነበሩ ሆሳዕና ዕለት ታሪካቸው ያበቁ ሰዎች ናቸው። ቡቃያቸው በጭንጫ ላይ የተዘራ ዘር ቡቃያው በጣም ያማረ ነው፣ ፈጥኖ ይበቅላል። በጣም ፈጥኖ ነው ይበቅል። መልካም መሬት ላይ ከተዘራው ዘር ይልቅ ፈጥኖ የሚበቅለው ጭንጫ ላይ የተዘራው ዘር ነው። ፈጥኖ በታምራቱ አመን ነው ያሉ። እነዚህ ጎዳና ላይ የወደቀ ዘር የሚለው ግን አይሁዳውያን ናቸው። አይሁዳውያን አንድ ጊዜ ግብጽ ሲሰደዱ የግብጽ ሐሳብ ያረፈባቸው፣ የግብጽ ሐሳብ የፈርዖናውያን ሐሳብ ጎዳና ያደረጋቸው፣ ወደ ባቢሎን ሲሰደዱ የባቢሎናውያን ሐሳብ ያረፈባቸው፣ ወደ ሜዶን ወደ ጽር ሲሰደዱ የሜዶናውያን የጽራውያን ሐሳብ ጎዳና ያደረጋቸው ያረፈባቸው፣ ዘር ቢወድቅባቸው እንኳን የማይበቅልባቸው ታምር ሲያሳያቸው ሲታምር አሳየን የሚሉ ክርስቶስን እንደ ሙሴ እስቲ ጠላት አጥፍተህ እሳት አዝመህ እንደነ ኤልያስ እኒህ የሚሉ ታምር አሳየን እያሉ ታምር የማያውቁ ጎዳና የሆኑ አይሁድ ናቸው። ይህንን ጎዳና የሆነ ልቦናቸውን የተሰባሰቡ የእነዚህን ስብስብ ምን ብሎ ይጠራዋል? የበለስ እያለ ይጠራዋል። ክርስቶስ ወደ እነሱ ሂዶ ቅጠላቸውን አይቶ በቅዱስ ማቴዎስ ወንጌል ምዕራፍ 23 ላይ የአይሁድ አለባበሳቸው ተመዝግቧል። አለባበሳቸው ዘርፋፋ ነው። ጸሎት እንኳን ሲጸልዩ የሚጸልዩት ጸሎት ዘርግተው እናንተ እኮ የሙታን ነፍሳት እናስመራለን እያሉ የጸሎት ስርዓታቸው ሰውን የሚያቀርብ ደግሞ ለጸሎት ይጸልዩልኛል እያለ ሲቀሩ መበለታት ደወል ሲቀሩ የድሃውን ገንዘብ መሸቃ ያደረጉት ጸሎትን መሸመሻ ማጭበርበር ያደረጉት ናቸው። አለባበሳቸው በጣም ትላልቅ 10ቱ ቃላተ ኦሪትን በልብሳቸው ላይ የሚጽፉ መብሉ መጠጡ ካለበት የማይጠፉ ብሎ ይገልጣቸዋል። ልቡናቸው ግን በጣም የራቀ ጎዳና የሆነ ነበር። እነዚህ ነው አይሁድ የነዚህ ጉባኤ ነው በለስ እያለ የሚጠራው። ክርስቶስ ወደ እነሱ ሂዶ ስንት ቀን ተራበ መሰላቸው? ስንት ቀን ተራበ። ድንጋይ አንስተው እኮ አስረው ሰደውታል። ምኩራብ እያስተማራቸው ስለ አምላክነቱ ሊነግራቸው ሂዶ ድንጋይ አንስተው አስረው ሰደውታል። ስጋውን ደሙን ስለመስጠት ሊያስተምራቸው ሂዶ አስረው ሰደውታል። ሁሉም ሸሹ ወደኋላ። ሐዋርያትን ምን አላቸው? እናንተም ልትሄዱ ትወዳላችሁ ብሎ የጠየቃቸው አንድ ጥያቄ ጠይቋቸው። ልትሄዱ ትወዳላችሁ ብሎ ጠየቃቸው። ቅዱስ ጴጥሮስ በዚህ ሰዓት ነበር እንዘ ቃለ ሕይወት ዘላለም በከሃመኑና ሐውር አንተ የዘላለማዊ ሕይወታችን ካንተ ወደ ማን እንሄዳለን ብሎ የመለሰለት። ስለ ዘላለማዊ ሕይወቱ ቢነግራቸው አስረው ሰደዱት። ስለ ልጅነት ውስተ ዚአሁ መጣ፣ ወደ ወገኖቹ መጣ። ወሊያውስ የተወክብጎ እነሱ ግን አላመኑበትም ይላል ወንጌላዊ ሲጽፍ። አላመኑበትም። ያመኑበትን ግን አለ ወለእለሰ ተወክብጎ አቡ ስልጣነ ወልደ እግዚአብሔር ይኩኑ ለለ አምኑ በስሙ። ያመኑበትን ግን የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። እለ ይኩኑ እምነዘ ሥጋ ወደም ወይ እምስምረተ ቢሲው ከደማዊ ከስጋዊ ከሴትና ከወንድ ፈቃድ አይደለ። ስለ ልጅነት ቢያስተምራቸው አስረው ሰደዱት። ስለ አብ እኔ እኮ የእግዚአብሔር ልጅ ነኝ ቢሉት ራሱን የእግዚአብሔር ልጅ ያደርጋል ብሎ ድንጋይ አንስተው ሊመቱት አስረው። ይህ የአይሁድ ጉባኤ ይባላል። ወደ በለሷ ሲሄድ ምን አለ? ተራበ አለ። ቅጠላቸው አለባበሳቸውን አይቶ ቅጠል የተባለ የነቢያት መጽሐፍ ነው። ፍሬ የሌለው ድነት ያላገኙበት ትንቢቱ ድነት በወቅቱ ድነት አልተገኘበትም። መስዋዕታቸው ነው ቅጠል የተባለ። በቀን 1000 በግ ይሰው የነበረ እልፍ በግ 10,000 በግ ይሰዋበት የነበረ ነበር። በቀን ያን ሲያርዱ ሲያወራሩ ቅጠሉ ሰፋፊ ነበር። ይህን ነበር ሲያደርጉ የሚኖሩ። የሙሴን መጽሐፍ ይዘው ነበር። ቅጠል ይሄ ነው፣ ግን ፍሬ ድነታዊ ፍሬ የለው ነበር። ወደ አይሁድ ሲሄድ በዚህ ሁሉ ቅጠል የተከበቡ ነበር፣ ግን በውስጣቸው ምን የሌለ ፍሬ የሌላቸው። ዮሐንስ አፈወርቅ ይህንን የአይሁድ ጉባኤ እያለ ይጠራዋል። እና አሁን
ዕለተ በለስ እየተባለ የሚጠራ የማን ጉባኤ ነው ካላችሁ የአይሁድ ጉባኤ ነው። አይሁድ የተሰበሰቡበት ጉባኤ ዕለተ በለስ ይባላል። ቤተክርስቲያናችንም ዕለተ በለስ እያለች ታከብረዋለች። ክርስቶስ ወደ አይሁድ በመወለድ መጥቷል። ወገኖቹ ይላቸዋል በመወለድ መጥቷል። ያው እርቃም በበረት ላይ የተወለደ ሕፃን ሆኖ ተርቧል አይደል? ሰውን ተርቧል። ያድር የነበረ በዋሻ ነው ያድር የነበረ። ለአዕዋፋት እንኳን ማደሪያ ነበራቸው። ለአዕዋፍ ምጽላልቦሙ ለወለጓ ለማወሰ አልቦቱ ሀባ ያሰምክረሶ ለቆናጽል ይገበቦሙ ለቀበሮቹ ጉድጓድ አላቸው። የሰው ልጅ ግን ራሱ የሚያስጠጋበት የለም ብሎ እንደነገረን ያድር የነበረ በደብረ ዘይት ዋሻ ነበር። በጎን በዋሻ ውስጥ ነው ያድር የነበረ እና አይሁድ ክርስቶስ ወደ እነርሱ መጥቶ በታምራት መጣ አስራቡት፣ በትምህርት መጣ አስራቡት፣ በድነት መጣ አስራቡት፣ መስቀል ተሸክሞ መጣ አስራቡት። ቅጠላቸው ግን ሰፋፊ ነበር እና ቅዱስ ዮሐንስ አፈወርቅ በዚህ ሁሉ የአይሁድን ጉባኤ ዕለተ በለስ እያለ ይናገራል። ሁለተኛ ዕለተ በለስ እየተባለ ይቺ በለስ የምትባለው ኃጢአት ናት። ኃጢአት ለምን በለስ አላት ከተባለ አዳም በለስን ቅጠል ለበሰ ካለ በኋላ 5500 ዘመን በሰው ልጅ ላይ ኃጢአት ሰፍኖበት ይኖር ነበር። 5500 ዘመን ፍሬ ማፍራት አልቻለም ነበር። ነብዩ ዕንባቆም እስመ በለስኒ ኢትፈርሲሲተ በለስ ምግብን ማፍራት አይቻላትም አታፈራም እንዳለ 5500 ዘመን ሁሉ መንፈሳዊ ፍሬ የቅድስና ፍሬ ማፍራት አቅቶ ነበር። ቅጠሉ ሰፋፊ የተባለች ኃጢአት ናት። ኃጢአት ቅጠሏ ሰፋፊ ነው ማለት ኃጢአት ጎዳናዋ ብዙ ነው። በብዙ መንገድ ነው የምትሰራው። የበለስ ቅጠል ሰፋፊ እንደሆነ ኃጢአት በብዙ መንገድ ትሰራለች። አዳም የበለስን ቅጠል እንደለበሰ ሁሉ በሰው ልጅም ኃጢአት ሰፍናበት ትኖራለች። በብዙ መንገድ ነግሳበት ትኖራለች። የኃጢአት መንገዱ እንደምታውቁት በጣም ብዙ ነው። በማየት ይሰራል፣ በመስማት ይሰራል፣ በመናገር ይሰራል፣ በማሰብ ይሰራል። እያንዳንዱ የኃጢአት መንገድ ብዙ ነውና ኃጢአት በብዙ መንገድ ይሰራ ነበረ። ሁለተኛ ኃጢአት ጣፋጭ በለስ ፍሬዋ በጣም ጣፋጭ ናት። ሲበሏት ብሉይ የምትል እጽዋት ናት። ኃጢአትም ሲሰሯት በጣም ትጣፍጣለች። በጣም ነው የምትጣፍጠው። እንደ ኃጢአት የሚጣፍጥ የለም። የዘማውያን አንደበት በጣም ይጣፍጣል። ተናገር የሚባል የዘማውያን አንደበት። የሌቦችም አንደበት እኮ ሲሰሩ እስከሚሰራቁ ድረስ ተቅለስልሰው ነው፣ ዝቅ ብለው ነው። የኃጥአንም አንደበት እንደዛ ነው። የኃጢአት አንደበት በጣም ይጣፍጣል። ኃጢአት ሲሰሩትም ጣፋጭ ነው፣ ከሰሩት በኋላ ግን መራራ ነው እና የበለስ ፍሬ ጣፋጭ እንደሆነ ሁሉ ኃጢአት ሲሰሩት ይጣፍጣል። ማርቆስ ክረምቱ ወራት ነበር አለ። ለምን ነው ጊዜውን መናገር የፈለገው ከተባለ ክረምት ዝናብ ይበዛል። ዝናብ የሚበዛበት ሰዓት ነው። ይህ ዝናቡ ደግሞ ያጋንንት የፍቶታት እኮያት ምሳሌ ነው። በለስ የምትለመለመው በዝናብ አይደለም። ክረምት ላይ ስታዩ ቅጠል ይበዛል፣ ፍሬ የሌለበት ዘመን ነው። የጎመን ቅጠል እያንዳንዱ እጽዋት ምን የሚያወጣበት ነው? ቅጠል የሚያወጣበት ጊዜ ነው። ዝናባት ሳያቋርጡ የሚዘኑበት ዘመን ነው። ይህ ዘመን ደግሞ አጋንንት ሳያቋርጡ ክፋታቸውን በሰዎች ላይ የሚያሳድሩበት ነበር። እንደ ዝናብ የበዛ እንደ ግዮን ውሃ እንደ መሬት ተከዝ የበዛ ክፋታቸውን በሰው ልጅ ምኞቱን የሚያበዙበት ሰዓት ነበር። ስለዚህ ኃጢአት የሰለጠነበት የአጋንንትን ክፋት ምን ይለዋል? ዝናብ ይለዋል። ተቆጥሮ የማያልቅ በዚህ የለመለመችዋ በዚህ ዘመን የለመለመውን ደግሞ ኃጢአት ይለዋል። በአጋንንት ክፋት በአጋንንት ተንኮል የለመለመው ነገር ኃጢአት ፍዳ እና ይሄ ደግሞ ኃጢአት ነው። ክርስቶስ የረገማት ኃጢአትን ነው። በጠዋት ወደ ሲር ተራበ ነው ይላል። በጠዋት ነው። አሁን ጠዋት እኮ የሚራብበት ሰዓት አይደለም። አሁን በጠዋት ሰው አይራባል። ታሞ ካልሆነ በቀር ጠዋት ተነስቶ ራብ የሚል ሰው የለም። ታሞ ካልሆነ በቀር ጠዋት ተነስቶ የሚራብ የለም። ጠዋት ጤነኛ ነው ትንሽ ልቆይ እስቲ የሚል ሰው አለ። ጠዋት የምንመገበው ምግብ ሳይርበን ነው። ለኋላ ምናልባት ለጥበቃ እንጂ ሩን አይደለም የምንመገበው።
ክርስቶስ በጠዋት ተራበ ለምን ይላል? ጠዋት የተባለ ዘመነ ወንጌል ነው። ሰው የሆነበት ዘመን ጠዋት ነክ ይለዋል ዘመነ ወንጌል። በጠዋት ነክ ያ የጨለማውን ዘመን ጨለማ 5500 ዘመን ጨለማ ብሎ እንደጠራው ጠዋቱን ደግሞ ዘመነ ወንጌል ደግሞ ነክ እያለ ይጠራዋል። ሁሉም የሚታይበት ሁሉም ከእንቅልፉ የሚነቃበት፣ ሙታን የሚነሱበት፣ ነፍሳት የሚድኑበት፣ ለምጻሞች የሚፈወሱበት፣ ሁሉም የሚድንበት ዓለም እርሱን የሚያይበት ሰዓት፣ አንድነትን ሶስትነትን የሚታይበት፣ ወንጌል የምትገለጥበት፣ ቤተክርስቲያን የምትገለጥበት፣ ብርሃን የሚገለጥበት፣ ሕይወት የሚገለጥበት ይህንን ነክ ይለዋል። በጠዋት ተራበ። ወንጌልን በሚያስተምርበት ሰዓት ምንን ተራበ? የሚሰማው ጠፋ። ይሄድ የነበረ ደግሞ ወደ ኢየሩሳሌም እየሄደ ነው የሚለው። ወደ ኢየሩሳሌም እየሄደ ለምን ጎዳናው መናገር ፈለገ? ጊዜው ጠዋት ነው። ዘመኑ ዘመነ ክረምት ነው። ቀጥሎ ደግሞ የሚሄድበት ቦታ ኢየሩሳሌም ነው። ኢየሩሳሌም አዳም የተቀበረባት ናት። የአዳም መቃብር ያለበት ናት። የበለስ ቅጠል ለብሶ የነበረው አዳም የበለስ ቅጠል ለብሳ የነበረችው ሔዋን የተቀበሩበት ቦታ ነው። ወደዛ ነው እየሄደ ወደ ኢየሩሳሌም ሄደ ሲለው አዳም በለስን የለበሰ አዳም የተቀበረበት መቃብር ነው። ወደ መቃብር አዳም እየሄደ ነው። ወደ ኢየሩሳሌም ሄደ ካለ በኋላ ተመለሰ አይለንም። ተመለሰ የሚል መጽሐፍ የለም። ተሰቀለ ነው የሚለን። ደሙን አፈሰሰ ነው የሚለን። ሞተ ነው የሚለን። መቃብር ክፈቱልኝ መግነዝ ክፈቱልኝ ሳይል ተነሳ ነው የሚለን። ተመለሰ አይለንም። ከዚህ በፊት ወደ ኢየሩሳሌም ሄደ፣ ወደ ኢየሩሳሌም ወረደ ይለን ነበር። አሁን ግን ወደ ኢየሩሳሌም ሄደው ሊሰቀል ነው። አዳም ወደ ተቀበረበት መቃብር ወደ አልዓዛር ሄደ፣ አስነሳ። አልዓዛርን ካስነሳ በኋላ ወደ ማን ሄደ? አልዓዛርን ማስነሳቱን ነግሮን ወደ ኢየሩሳሌም ሄደ። ኢየሩሳሌም ላይ ብዙ ሙታንን የሚያስነሳል ነው፣ ስጋውን ደሙን የሚሰጠን ነው። እና ይችን ምን ይላል? በለስም ኃጢአት ነው ረገማት ይላል። ወይኩን ፍሬ በውስጤትኪ ለዓለም፣ ለዘለዓለም በውስጥሽ ምን አይገኝ? ፍሬ አይገኝብሽ። ኃጢአት ፍሬ እንዳይገኝባት ተረግሟታል። የኃጢአት ፍሬ በውስጥ አይገኝም። አሁን ወይኩን በውስጤትኪ ፍሬ የለም፣ የኃጢአት ፍሬ የለም። ክርስቶስ ኃጢአትን ከስሩ ነው ያጠፋው። ከስሩ ነው በለስ ይላል። ደረቀች ብቻ አይደለም፣ ከስሯ ተነቅላ ደረቅ ነገር አልተገኘባትም። ሁለንተናዋ ነው የጠፋች። ኃጢአትም ከስሯ ተነቅላ ጠፋች። ከስሯ ተነቅላ ጠፋች። ስለዚህ ኃጢአት የምትባለው ይሄ ነው፣ የምጣፍጠው ኃጢአት፣ እንደ በለስ የሰፈነችው ኃጢአት። ናትናኤል እኮ በበለስ ስር አየው ሲለው ኃጢአት ሰፍናብህ ነበር። ሊቃውንቱ ይህን ትርጓሜ ሲያብራሩ እንዲህ ይላሉ። ናትናኤል ሰው አስገድሎ አስቀብሮ ነበር ይላል። ከሕፃንነቱ ጀምሮ የሰራውን ኃጢአት ነው የነገረው። አንተ ናትናኤል ገረመው። ሲገርመው ምን አለው? ከዚህ የሚበልጥ ነገር ታያለህ። የሚበልጠው ደግሞ የክርስቶስ ማዳን ነው። አሁን የነገረው ኃጢአት ነው የነገረው። ኃጢአት መንገር ተራ ነገር ነው፣ የሰውን ኃጢአት መናገር። ትልቁ ነገር ግን የሰውን ኃጢአት መዘርዘር። እገሌ እኮ እንዲህ አይነት ተንኮለኛ ነው፣ እገሌ እኮ ይህ አይነት ቂመኛ ነው፣ እገሌ እኮ እንደው ሰው ይመስላል የሚለውን የሰውን ኃጢአት መናገር ስራ አይደለም። ለዚህ ዘመን ሰው የሰውን ኃጢአት መናገር ሳር እንጀራ ነው አይደል? እንጀራችን መጣብን እንዳትሉ። የሰውን ኃጢአት መናገር፣ የሰውን ኃጢአት መዘርዘር፣ የሰውን ጉድ ማውጣት ስራ ነው። የክርስቶስ ስራው ግን የሰውን ኃጢአት መናገር ሳይሆን የሰውን ኃጢአት ማስተስረይ ነው። የተቀመጠው ወንጌል ላይ የተጻፈው የእኛንዳንዳችን ኃጢአት አይደለም፣ በዝርዝር የተቀመጠው መዳናችን ነው የተቀመጠው። መዳናችን እያንዳንዱ ናትናኤልም ሆነ ማንኛችንም ህይወታችን በዘመኑ የነበረው ህይወት ማዳኑ ነው የተቀመጠው። የኃጢአት ዝርዝራችን አልተቀመጠም። የማዳኑ ነገር ነው። ምክንያቱም ኃጢአቱን ሲናገር የሚበልጠው ነገር ምን ማለት ማዳኑ ነው። እና የሚበልጠው ነገር ሰማይ ሲከፈት ታያለህ፣ መላእክት ሲወጡ ሲወርዱ ታያለህ። መላእክት መውረድ ምንድን ነው? እንደ መላእክት ያለ አኗኗር ትኖራላችሁ እያለ ነው። መላካዊ ህይወት እግዚአብሔር ከወለደን በመንፈስ ቅዱስ ከተወለድን ከውሃና ከመንፈስ ከተወለድን የውሃና የመንፈስ ልደት ደግሞ መላካዊ ህይወት ነው። ከዚህ የሚበልጥ ታያላችሁ እያለ እየነገረው ነበር። እና በለስ ምንለው ኃጢአትን ነው። ኃጢአትን ረገማት። ሶስተኛ በለስን ረገማት ስንል አጋንንት በሰው አድረው ይኖሩ ነበረ። በማደሪያቸው እየረገመን ሰው ለምሳሌ አዳሪው በማይደሩ
ይጠራል። ቤቱ በሰው ይጠራል፣ ሰው በቤቱ ይጠራል። በምግቡ ምንም እንጠራለን። እቃውን እናገር ማዕድ አምጣ ስንል ምን እየተናገርን ነው? እንጀራ ለመብላት ነው አይደለ? ምግቡን እየተናገርን ነው። ምግብ አምጣ ስንል ደግሞ ምን ነው የምናመጣው? ማዕዱን እየተናገርን ነው። ስለዚህ የኃጢአት ማደሪያ ሆነን ነበር። ሰው ሁሉ የአጋንንት ማደሪያ ሆኖ ነበር። ቅዱስ ማቴዎስ በ12 ላይ ርኩስ መንፈስ ከሰው ከወጣ በኋላ ምድረ በዳ ይዞራል፣ ተመልሶ ይመጣል ብሎ ነግሮናል። ተመልሶ ተዘጋጅቶ ያገኘዋል። ከእርሱ የሚከፉ 7 አጋንንት አምጥቶ ያሳድርበታል ይላል። ሰው ሁሉ የአጋንንት ማደሪያ ሆኖ ነበረ። ማይደር አጋንንት በሰኞ ውዳሴ ማርያም ላይ ቅዱስ ኤፍሬም እንታሳታ ከይሲ ለሔዋን እንታሳታ ከይሲ የሚለውን ሊቃውን ሲተረጉሙ ይላሉ። ለምንድነው ከይሲን የረገመው አሳች ያለው የሚለውን ሲናገሩ አይ እባብ እኮ አላሳታትም ዲያብሎስ ነው ያሳታት። እባብን ለምን ረገመው የሚለውን ሲናገሩ ያሳታትስ ዲያብሎስ ነው፣ በሃዳሪውም በማደሪያው መራገም ነው። ስለዚህ እኛ በለስ ብሎ የአጋንንት ማደሪያ ሆነን ነበር፣ የኃጢአት ማደሪያ ሆነን ነበር። ሰይጣን ማደሪያውን አጠፋበት። ግብፅ ሲሰደድ ወደ ምድረ ግብፅ ሲሰደድ ጣዖታት ተሰበሩ ይላል አይደል? በጣዖት ያድሩ የነበረ አጋንንት ማያት ሲባረኩ ማደሪያውን አጠፋበት። ዮርዳኖስ ሲገባ እኮ ዮርዳኖስ የሰይጣን የደብዳቤው ማስቀመጫ የምስጢር ማስቀመጫው ነበረች። ማያት ሲቀደሱ ሰይጣን ማደሪያውን አሳጣበት፣ ማደሪያውን አጣ። ሰዎችን ሲፈወሳቸው ሰይጣን ማደሪያውን አጣ። ፀሐይ፣ ጨረቃ፣ ከዋክብት ደም ሆኑ። አሁን የፀሐይ አምላክ ጨረቃን፣ ፀሐይን፣ ተራራውን፣ ውሃውን ሁሉ ያመልኩ የነበሩ ሰዎች ይህ ሁሉ ማደሪያውን አጠፋበት። እሳት ያመልኩ ወደ እሳት የሚጥላቸው የነበሩ ሰዎች መጥተው ተፈወሱ። እሳት አምላክ ቢሆን ነው እንጂ ወደ እሳቱ የሚጥለን ብለው እሳትን ያመልኩ ነበርና ወደ እሳት የሚጥላቸው ሰዎች ሲፈወሱ እሳት አምላክ አለመሆኑን ተው። ለተራራ ይሰግዱ የነበሩ ሰዎች ተራራውን ሲያፈልሰው አይተው ይህማ የተራራው አምላክ ቢሆን ነው እንጂ ብለው ተውት። ለውሃ ይሰግዱ የነበሩ ሰዎች፣ ውሃን ያመልኩ የነበሩ ሰዎች ውሃውን ሲገስጸው ጸጥ ሲያደርገው አይተው እንዴ ይህማ የውሃ አምላክ ቢሆን ነው እንጂ ብለው በውሃ ማምለካቸውን ተው። በእሳት የሚያመልኩ፣ በእንጨት የሚያመልኩ፣ በሰው የሚያመልኩ ሁሉ የሚያመልኩ ሰዎች ሰይጣን በነዛ እያደረ ያስመልካቸው ነበር። ክርስቶስ ሰይጣንን ከነማደሪያው አጠፋው። ከነማደሪያው ካጠፋው በኋላ በበለስ አንጻር ማንን ተከለልን? መስቀሉን ተከለ። እያችሁ በመስቀሉ ጥላ እናርፋለን ማለት ነው። በመስቀሉ ጥላ እናርፋለን። አሁን የኛ ጥላችን የጣዖት ጥላ ሳይሆን የሰይጣን ጥላ ሳይሆን የምን ጥላ እናምናለን ማለት ነው። በመስቀሉ ጥላ እናርፋለን። አረፍን። የደከመ ሰው በቀትር የደከመ ሰው ያርፋል አይደል? ቀትር የሆነበት ዘመን በቀትር ሲሮጥ የዋለ ሰው የደከመ ሰው ጥላ ላይ ነው የሚያርፈው። እኛ ደግሞ የደከመነ ሰዎች መተን መስቀሉ ጥላ ስር እንድናርፍ ዕፀ በለስን አስወግዶ ወይም የበለስን እርግማን ዕፀ በለስን ነቅሎ ዕፀ መስቀልን ተከለልን። እግዚአብሔር አምላካችን በመስቀሉ ጥላ ስር እንድናርፍ እኛ በተለያየ መንገድ በኃጢአት የደከምነ አሁን ደክመናል። በዚህ ዘመን ሰው ደካማ ነው እንለዋለን። በምን ነው የደከመ ካላችሁ መንፈሳዊ ሕይወቱ ነው የደከመ። መንፈሳዊነቱ ደክሟል። እንግዲህ በለስን የአይሁድ ጉባኤ ኃጢአት ማይደርና ሀዳሪ አይተናል። በለስ ስትጠቀልል ወይም ስናጠቃልል ዘኪዎስ ከረጅም ሾላ ላይ ሆኖ ሁሉን የሚመለከትባት የነበረ፣ ናትናኤል ተሸፍኖባት የነበረ፣ አዳምና ሔዋን ለብሰዋት የነበረ ይህች ኃጢአት ሁሉን የምታሳይ ወደ ክፉ መንገድና ወደ ብዙ ጎዳናዎች የምትወስድ ይህችን ኃጢአት ነቅሎ ከነስሩ አጠፍቶ ታሕተ ጽላሎቱ ፈተውኮ ነበርኩ ከጥላው ልቀመጥ ወደድሁ ብሎ ሰሎሞን እንደተናገረ ከጥላው ተቀምጠን የምናርፍበት ዕፀ መስቀልን ተከለ እና
ዕፀ በለስ ወይም ዕለተ በለስ ብለን የምንናገረው ቀን ይህን ይመስላል ማለት ነው።